ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ ለተአርብ ሚያዝያ 30 2018 በኢትዮጵያ ዘመን አቆጣጠር ሜይ 8 2026 በጎርጎሳውያን የዘመን ስሌት የዘመን ቀመር እንደ ቀደም ተከተል የሚያዝያ የወርሃ ሚያዝያ የጋት ውሎ የመጨረሻ ዝግጅታችንን ወደ እናንተ ማድረስ ጀምራለሁኝ። የትም ያልተሰሙ ኦፍ ኮርስ በተወሰነ ደረጃ ሃይላይቱን በግል የፌስቡክ ገጽ ላይ ሸር አድርጌያለሁኝ። የትም ያልተሰማ ምናልባት ከሁለት ቀን ከሶስት ቀን በኋላ ሌሎች ሊያደርሷችሁ የሚችሉ እጅግ ቀዳሚ በመረጃ በማስረጃ ላይ የተመሰረተ አንድ እርምጃ ወደፊት ነው። ልክ ዳሽን ባንክ አንድ እርምጃ ወደፊት እንዲል እኛም መረጃን ባለበትም ብሎ ጀስት የሆነ ከሚል ባለፈ ከጀርባው ምን አለው ቀጣይስ ተፈላጊው ነገር ምንድነው የሚል ትንተና ከነውስነታችን የድምጽም የምስልም ችግርም ቢኖር እነዚህን ሁሉ ሳይበግሩን መረጃ እያቀረበ ነውና ጋት ዛሬም ወደ እናንተ በሰበር የሚደርስ አንድ ወሳኝ መረጃ አለ። ሌላውን ሁላችሁም ተከታትላችሁት ይሆናል። ምናልባት በዛሬው ዕለት ደብረጽዮንና ቡድኑ ከዚህ በፊት ደጋግሜ ስለተናገርኩ ነው ዶክተር ደብረጽዮን ገብረ ሚካኤል የስብሐት ነጋን ስርወ መንግስት ወይም የስብሐት ነጋ ኃላፊነቱ የተወሰነ የግል ሽርክና ማህበርን የሚወክል የቤተሰብ ስልጣንን የሚወክል ምናልባት እንደ ፓርቲ ወይ እንደ ትጥቅ ትግል እንደ ነፃነት የነፃነት ታጋይ ሆነን ጀመር ነው ብለው መጨረሻ ግን ቤተሰቡን ያልተገደበ ስልጣን ያልተገደበ ጥቅም ዘረፋ ውስጥ ነው የከተቱት። ያን የበላይነት የለመደ ኃይል ምን ጊዜም የሌሎችን ሀገራትን የትጥቅ ትግል እዩ ቸክ አድርጉ ወይ ወደፊትም ወደ እናንተ ለማምጣት ሞክራለሁ የራሴን ያለኝ ንባብና ግንዛቤና ብዙ የትጥቅ ትግል ያደረጉ ይመጣሉ። በአብዛኛው ትሬንዱ በትጥቅ ትግል የመጣ ኃይል በጉልበት ነው የሚወገደው። ለዛ ነው የትጥቅ ትግል ለዲሞክራታይዜሽን ያን ያህል ኢሬሌቫንት ነው የሚባለው። ዞሮ እሱን ተውና ለያ ኢምፔሪካሊ ዳታዎችን ወስዶ ይሄን እነዚህን ያህል ታጣቂዎች ነበሩ ይሄን ያህል በስልጣን ዘመን ኖረው መጨረሻ በዲሞክራሲ ወረዱ ወዘተረፈ የሚለው ማየት ይቻላል። ጥቂቶች ናቸው ግን ተመልሰው ከስልጣን ሲወርዱ ወደ ትጥቅ ትግል የሚሄዱት። እነዛ ወደ ትጥቅ ትግል የሄዱት ምንድናቸው ተብሎ ሲታይ ስልጣኑን የቤተሰብ ያደረጉ ማለት የቤተሰብ ማለት በሆነ ቡድን ላይ ልክ አቶሚክ ፋሚሊ ይመጣል። ስብሐት ነጋን ወሰዱት። ያ አቶሚክ ፋሚሊ ነው ዋናው ግንዱ። በዚያ ዙሪያ ላይ የእህት የወንድም ያጎት ልጅ ምናምን የልጅ ልጅ የተባለ ኤክስተንድድ ይሆናል። ይሄ አምቻ ጋብቻ በክርስትና የነፍስ አባት የልጅ ነው የአንድ አካባቢ ሰው ነን የሚል ያ ኤክስተንድድ ይሆናል። ዙሪያውን ደግሞ በጥቅመኞች ይታጠራል። የዚያ ኃይል አንዱ ቢሄድ ሌላ ሊበላ የተዘጋጀ ስላለ ልክ አንዱን ስታባሩት ሌላው ይመጣል እና የደብረጽዮን ስለ ይሉንታ ስለ ህዝብ እንደዚህ ይሞታል ግጭት እንዲህ ይነሳል they don't care አያስቡም። የሚያሳስባቸው አይደለም። ስለ ህግ ስለ ፍትህ ስለ ሞራል ስለ ዲሞክራሲ ከነዚህ ሰዎች ጋር ልትነጋገር አትችልም። ሳንመረጥ አንድ ቀን በስልጣን ከቆየን ህገ መንግስት ጥሰት ነው ያሉት ሰዎች እና ምርጫው ይሞት ብለው ህገ መንግስት አሸሻል ብለው ምርጫ ቦርድ አቋቁሞ የተመረጡ ሰዎች የምርጫው ጊዜ ኤክስፓየር አድርጎ ሌላ ስበብ ፈጥሮ ይመጣሉ። አይ በሌላው ሀገር እኮ በተለያየ ምክንያት የተመረጠ መንግስት በጦርነት ይሁን በሌላ ምክንያት አክት ሳያረግ ከቀረ ሊራዘም ይችላል ብሎ ይመጣል። ሌላው በሙሉ እዛ ካቢኔ ውስጥ የምታየው የቤተሰቡ እንዳለ ሆኖ ሌላው ጥቅመኛ ነው ወበላባይ ነው። ዶክተር ደብረጽዮን ሂዶ ነገ ሌላ ቢመጣ ሌተናል ጀነራል ጻድቃን ቢቀመጥ በጣም ይመቸናል ብሎ ከሌተናል ጀነራል ጻድቃን ጋር የሚቀጥል ነው። አይ የለም ሌላ ሰንበዲ የፕሪቶሪያ ስምምነት እንዳለ ነው አልተጣሰም ይቀጥላል። ነገር ግን ምርጫ እስኪደረግ ድረስ በዚህ አግባብ የሆነ አካል ራሱ
ሌፍትናንት ጀነራል ታደሰ ወረደ ተመርጧል ቢባል ከነሱ ጋር ኮቱን ቀይሮ ቁጭ የሚል ነው። እበላባይ ነው፣ ሆዳም ነው፣ ከርሳም ነው። ለትግራይ ህዝብ ከርስ ነው፣ ለኢትዮጵያ ከርስ ነው። እዳ ነው የሚያመጣ። እዳ የሚያመጣ የሚያስበው ማጠንጠኛ ሆዱ ብቻ ስለሆነ እንጂ እንዴት ሞራል አይኖርም? አይ በቃ እኛ በዚህ በጊዜ አስተዳደር ውስጥ ነው የነበርነው፣ አሁን በዚህ ምክንያት ይሄ ከሆነ እኛ እናምንበት የሚል የለም። ትናንትና ከትናንት በስቲያ አክሱም ተሰብስበው ነበር። ተመልሳችሁ ማየት ነው። በነገራችን ላይ አክሱም ተሰብስበው የወሰኑት እንዴት አድርገን አሁን በነገራችን ላይ ስለ እውነት ነው የምነግራችሁ። መቀሌ የሚገኘውን የትግራይ ክልል ፕሬዝደንት ቢሮ ሄዶ እዛ ወንበር ላይ መቀመጥ የትግራይ ህዝብን ችግር ይፈታ? ችግሩን የፈጠረው አካል ሆኖ ራሱ አሁን ምንድን ነው የሚያደርግለት? በቃ ይሄ ቡድን አሁን ነው ጊዜው። የቀይ ባህር ቀጠና አለ። ኢትዮጵያ ከግብፅ ጋር እየተደራደረች ነው። ኢትዮጵያ ከኤርትራ ጋር ድርድር ላይ ነች። የሶማሊያ ፖለቲካ ትንሹ ጥንቅጡ የወጣ ነው። ደቡብ ሱዳንም ይሄ ነው እና ኢትዮጵያ ውስጥ የግጭት ከሆነ ቀጠናው ስለሚወጠር ትኩረት እናገኛለን። የተሰረዘውን ፈቃዳችንን እናስመልሳለን። በፌዴራል መንግስት ስልጣን እንጋራለን። ግዛታዊ አንድነትና ሉዓላዊነታችን ይጠበቃል። ይህን ካረጋገጥ ደግሞ አንድ ስቴፕ አለ፣ ወደ 4 ኪሎ እየተጠጋን የሚል የደንቆሮ የቁሞ ቀር ስብስብ ስለሆነ ቢሮ ገንጥሎ በአርሚ 22 ታጣቂዎች አሁን እኔ ስለ እውነት ነው የምነግራችሁ። በነገራችን ላይ ምስሉን ልከውልኝ አወሻውክድ ምንድን ነው የምታደርገው? ኮማንዶ ተብሎ ከዲሽቃ በኦራል መሳሪያ ተጭኖ የደጀን ቢሮ ተከቦ ዘንድ ስብሰባ ተደረገ። መሽ ሰዋት ደሞዝ ከፍላችኋለህ? ኦኬ ጥሩ። በመጠለያ ጣቢያ ሆነው 5 ክረምት አሳለፉ፣ 6ኛ እየመጣ ነው ብላል። ትወስዳቸዋለህ? ሌላ ታፈናቅል ካልሆነ በቀር የሚዋጋው ሰው አንተን አምኖ አሁን ለአንተ ብሎ ትናንት 2-3 ክፍለ ጦር ጭዳ የሆነ አንተን ያተረፈ ዛሬ ደብረ ጽዮን ለማትረፍ ያ ይሆናል። ያ ከሆነ ሰንትራፕ አለ፣ ሰመረገም አለ ማለት ነው ማየት ነው። የለም መቀሌ ማደር። አሁን በነገራችን ላይ ዛሬ መቀሌ መጡ። ይህንን በቃ ሲምቦሊክ ነው ስብሰባ። ተመልሰው ወደ አክሱም ነው የሚሄዱ። ያሉበት ቢሮ ይታወቃል፣ የሚያድሩበት ቢሮ ይታወቃል። ግን ይሄ ፖለቲካል ጌም መሆኑ ነው። እና በምን ጉዳዮች ተነጋገሩ ስትሉ ማለት በደንብ እያየ ነው ስለመጣም ብዬ ነው። አንድ በሁሉም አካባቢዎች በዞን በወረዳ በከተሞች አሉ ይህንን የመጣው ለውጥ የሚሉት እንግዲህ ሪል ስቴት መሆኑ ነው። የፕሪቶሪያ ስምምነት ፈርሶ በህገወጥ ምርጫ የተመረጠው ምክር ቤት መምጣቱን ይሄ ምክር ቤት ደግሞ ህገወጡ ምክር ቤት ደግሞ ህገወጥ ካቢኔ ሊያደራጅ ህገወጥ ፕሬዝዳንት መምረጡን ይህንን የሚቃወሙት በሙሉ በሁሉም አካባቢ እንደ ደረጃቸው ተመርጠው በወንጀል ደረጃቸው በተጠያቂነት ደረጃቸው ተመርጠው እንዲለቀሙ እንዲታሰሩ ነው አንዱ የተወያዩት። አንድ ሁለተኛ በቁም እስርና እንደ ሁኔታው በአቃቢ ህግ በኩል ክስ የሚመሰረትባቸው ግለሰቦች አሉ ተብሏል። ይሄ እንግዲህ ምናልባት ራሱ ሌፍትናንት ጀነራል ታደሰ ወረደን ይመስለኛል። በፈትለ ወርቅ አጃቢዎች ተተክተዋል። የሱ አጃቢዎች እኔ ማለት ይሄ ነው ልላቸው አልችልም። ህግ ማስፈጸም ቢችል ራሱ እኔ ራሴ ላይ ሲደርስ አይደለም አንድን ነገር የማየው። ጓደኛህ ሲታማ ለእኔ ብለህ ስማ ነው። አማኑኤል ምክትል ፕሬዚዳንቱ ከስልጣን አባረረው አቶ ጌታቸው ረዳ፣ የምታስታውሱት ነው። እነ ፍስሐ ኪዳኑን ሁሉ አባረረ፣ እነ ምግቤን አባረራቸው። ስልኩን አጥፍቶ ነው የጠፋው ያለ ጀነራል ታደሰ። እኔ ሪዮት ላይ አዳምጬዋለሁ። ምንም እኔ የለሁበትም። ጌታቸው ግን እንደዚህ ያስባል ብሏል። አክት ማድረግ ነበረበት። አንተ አክት ካላደረግ አንተ ያኔ እጅህን አጣጥፎ ቁጭ ስትል ነገ አንተንም ፖፔት አድርገው ተጠቅመውብህ ጋርቤጅ ላይ ነው የሚጥሉ። አሳዩ። ዛሬ አማኑኤል
ያረጥረጣል ተከትሎ ነገ አንተንም እንደዛ ነው ደምፕ የሚያደርጉ ታሪክህን ያበላሹታል፣ ስብህናህን ያበላሹታል፣ ይጥሩሃል። በቃ ሰው ጠባቂ እንኳን በሌላ እስኪቀየር ድረስ which means at any time የሚፈልጉትን እርምጃ መውሰድ ይችላሉ ማለት ነው። ሌላው የተወያዩት አክሱም ላይ በነገራችን ላይ ከነቀኑ ስፔሲፊክ ላድርግላችሁ ዛሬ ወይንም ነገ አሊያም እሁድ ሰኞ በመጪዎች ቀጣይ ቀናት ለንሰን ጦርነት ለመክፈት ሙሉ ውሳኔ አሳልፈዋል። ለዛ ነው ከአርሚ 22 የተቀነሰ ከአርሚ 60 የተቀነሰ በሐምዳይት በኩል አድርጎ ወደ አርሚ 7 ጨምረዋል። አርሚ 7 እኔ አድርሻችኋለሁ እናንተ ጋር ከአርሚ 60 መካናይዝ ከአርሚ 22 የተቀነሰ በተሳቢ ከባድ ቁጥር ያለው ወደ 5000 ገደማ የሚሆን በሐምዳይት በኩል አድርጎ በኤርትራ ተሻግሮ ማለት ነው በኦም ሀጀር አድርጎ በበረከት በኢትዮጵያ በረከት በምትባለው አቅጣጫ ፊት ለፊት ሸረሪና አስቀምጠዋል። እየሄደ ነው ያለው። ያንን ምን ይላሉ እነሱ? የአየር መቃወሚያ ያለው የቡድንና ከባድ መሳሪያ የያዘ የሱዳን ጦር ወደ ድንበር እየተጠጋ ነው ብለው ያስቀምጣሉ። ፔይድ የሆነ ተከፋይ ቅጥረኛ ሚዲያዎች አሉ። ምንድነው የሚሰራው? ብሉምበርግ ሮይተርስ ምንድነው የሚሰራው? ቁጭ ብሎ እኮ ሮይተርስ ኢትዮጵያ ለአርኤስኤፍ ማሰልጠኛ አሶሳ ካምፕ ከፍታለች ብሎ ይሄው ፍቴጁ ብሎ ኢሜጅ አታች አረገው የወርቅ ማውጫውን ቦታ ነው። ከዛ ብሉምበርግ መጣና ያለ ዩኒቨርሲቲ ተመራማሪዎች ኢትዮጵያ የአርኤስኤፍ ካምፕ እንዳላት አረጋግጥና የዛ ሁሉ መነሻ ማን ነው? ባንዳ። የባንዳው ሐሳብ ጠንሳሽ ማን ነው? ካይሮ፣ አስመራ። የተወሰነው ደግሞ ተረፍራፊው ደግሞ አሁን ጠቅልሎ የገባው ደግሞ መቀሌ ያለው ቡድን ማለት ነው። ሶ እየሄደ ያለው የአርሚ 22 የአርሚ 60 እንደገና ደግሞ በትናንት ወረቀት ያቀረበው የምዕራብ ግንባር ብርጋዴር ጀነራል ኢዮብ ፍስሐዬ ካሊባይ በሁመራ አቅጣጫ ፊት ለፊት የነበረ ካምፕ አድርገው የተቀመጡ ነበሩ። እነሱም ተንቀሳቅሰዋል። ያንን ነው እንግዲህ ወዳጆቼ ያንን ነው በከፍተኛ ሁኔታ እየተጠናከረ ነው እየሄደ ነው እየተባለ የሚጻፈው ምን ለማድረግ ነው? ለምሳሌ ብሉምበርግ ትናንት የጻፈው ምን ይላል? ሆርን ኦፍ አፍሪካ ቴንሽንስ ፍሌር አስ ሱዳን አድስ ፎርስስ ኒር ኢትዮጵያ። ትናንትን ያልጻፍኩላችሁ ወደ እናንተ አላደረስኩም። ከአርሚ 60 እና ከአርሚ 22 ከፍተኛ ቁጥር ያለው ተቀንሶ እየሄደ ነው። ሌላው ደግሞ አሁንም ከአርሚ 60 የተቀነሰ በምዕራብ ትግራይ ይሄ ተከዜን ይዞ የተከዜ ወንዝን ይዞ ስምሪት ወስዷል አላልኳችሁ? ይህንን ከኢትዮጵያ የሚሄደውን ምን አሉ? ከሱዳን የመጣ ራሱ ቲፒኤልኤፍስ በመግለጫው ላይ ምዕራብ ትግራይ ያለኝ ታጣቂ ያለ እሱን ተጠቅሜ ዜጎችን የተፈናቀሉትን አመጣለሁ አላለ በመግለጫው። ለውጭ ጉዳይ ሚኒስትር በሰጠው መልስ ሳስኦን ከዛ ልክ አዲስ ስታንዳርድ በኩል ያሉ ሰዎች ይጽፋሉ፣ ለብሉምበርግ ይሰጣል። ከዛ ብሉምበርግ ዓለም አቀፍ ነው ተብሎ እሱን ሳይት ያደርግና እንደገና ሱዳን ሪፖርትድሊ ሪንፎርስስ ትሮፕስ አንቲ ኤርክራፍት ዲፌንስ አሎንግ ኢትዮጵያ ቦርደር ኢን ብሉ ናይል አልፋሽጋ አፍተር አኪዚሽንስ ይልና ማንን ሳይት አድርጎ? ብሉምበርግን ሳይት አድርጎ እኔ አስመራ ስታንዳርድ ነው የምለው አዲስ ስታንዳርድ ብለው ይጽፋሉ። እንደገና እንግዲህ ይሄ እንደምታውቁት እነ ብሉምበርግ ኢትዮጵያ ኤድ ሱዳን ሚሊሻ ሊንክድ ቱ ጄኖሳይድ ያሊ ስተዲ ፋይልስ መጀመሪያ ሮይተርስ ነበር የጻፈው አረጋግጠናል ብሎ። አይ ሮይተርስ ደግሞ ይሄን ከሚጽፍ ደግሞ ትመጋገባለህ። የራሳቸው ኢንተረስታል ሰው ሁለተኛ የተወያዩት አንደኛ በቁጥጥር ውስጥ በሚውሉ ብያቸዋለሁ። ሁለተኛ ጦርነቱን አክሱም ላይ የተወሰነው በዛ አግባብ በሚሄድበት ጦርነቱ በሚጀመርበት ሁኔታ። ሶስተኛ የመዋቅርና የአደረጃጀት ለውጥ ይኖራል። ይሄ ሹምሽርን ይኖራል። ይሄ ፕሬዝዳንት ጽሕፈት ቤት መቆጣጠር የሚለው እሱ ኦልሬዲ አልቋል፣ ያው ተቆጣጥሯል ብዬ ነው። ሹምሽር፣ የአደረጃጀት፣ የተጠያቂነት ጉዳይ። ሶስተኛ በምዕራብ ትግራይ አሁን ያልኳችሁ የሚከፈት ጦርነት። ይሄ ጦርነት ሲካሄድ ምን ማስመሰል ነው የፈለጉ? በህዋትና ህዋት ሲባል ብቻውን አይደለም። ህዋት አዴን አለ፣ የአገው ዲሞክራሲያዊ ንቅናቄ
የፌዴሬሽን አወቃቀሩ የሚቀጥል ከሆነ የዋግ ክልል ወይ የአገው ክልልን መስርተን ትግራይ ጎረቤታችን ሆኖ እንኖራለን። ፌዴሬሽኑ የሚፈርስ ከሆነ ግን ወይ ትግራይ የምትገነጠል ከሆነ የሚመስለን የሚመጥነን ህዝብ የትግራይ ህዝብ ስለሆነ በዛ ውስጥ እጣ ፈንታችን እንወስናለን የሚል ማፈሪያ ማለት ነው። በራሱ ማንነት እንኳን ማለት የተረገጠ የተናቀ የወረደ ውራጅ ይሰበሰባል። they are best in collecting these idiots። በነገራችን ላይ ሻቢያ is by far best in collecting idiots and ደግሞ the idiots የክራፕ የሆነው የሻቢያ ክራፕ ደግሞ ቲፒኤልኤፍ ሌላ ደግሞ የወደቀ ኢዲየት ይሰበስባሉ ከየአካባቢው ይቅማንት ብለው ይሰበስባሉ። ከዛ ደግሞ ያገው ብለው ደግሞ ይሰበስባሉ። የሆነ አካባቢ ደግሞ አንቲ ኦሮሞ ታጋይ ነው የዋር ቤስት ኦሮሞ ይላል። ከዛ ክራፕ ነው መጨረሻ ላይ ያስወግዳል። አዴን አለ እነሱም በሰቆጣ በኩል ከፊቱ ነው እንዲዋጉ ጥይት ማብረጃ ነው። ደስ የሚለው ቲፒኤልኤፍ ከፊት አድርጎ ጥይት ያበርድብሃል። መጨረሻ ላይ ባንዳ ስለሆንክ ደግሞ ታሪክ የለህም ምን የለህም አሞራ ነው የሚበላ። በውጊያ ላይ እንኳን ብትሞት ቅጥረኛ ነው የሚቀብረው። የለም ብትማረክ የኔ ነው አይልም። ክደት ነው የሚፈጸምብህ። ዘን አፋብኖች አሉ። ዛሬ ስብሰባ አለ ከሰዓት አፋብን ዘመነ ካሴ ያለው መቀሌ ስለሆነ ቅዴን የቅማንት ዲሞክራሲያዊ ንቅናቄ እንኳን ደስ አላችሁ የትግራይ ህዝብ እንኳን ደስ አለ መንግስትህን መስርተሃል ስትመኘው የኖርከው ነው ብሎ መግለጫ ወጣ። ማለት የትግራይ ልሂቃን እምቢ ጦርነት በቃን ከሆነም ጦርነት ከተካሄደም ጦርነቱ ከሆነም ሌላ ጋር ይሁን ወይ አፋር ክልል ይሁን ወይ አማራ ክልል ይሁን እኛ ጋር ጦርነት አይሆንም እያሉ ስልብ በጌታው ይፎክራል እንደሚባለው መግለጫ ወጣ። በዚህ መግለጫቸው ምንድን ነው? እንኳን ደስ አለህ ይላል መግለጫው። የእንኳን ደስ አላችሁ መግለጫ ለተከበረው የትግራይ ህዝብና ለተከበሩ ዶክተር ደብረጽዮን ገብረ ሚካኤል ቅዴን ሚያዝያ 27 ያወጡት ነው። ያኔ በአርበኞች ቀን የባንዳ ስራ እዛ ባንዳ አለ፣ እዚህ ደግሞ በቅማንት ስም እና ምን ይላል? ዛሬ የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ከ6 ዓመት ቆይታ በኋላ ዳግም በመመስረቱና ህዝቡ የመንግስት ባለቤትነትን በይፋ በማረጋገጡ የተሰማንን ጥልቅ ደስታ መግለጽ እንወዳለን ምናምን ይላል። ታጋይ አጀበው ወርቅነህ የቅማንት ዲሞክራሲያዊ ንቅናቄ ቅዴን ዋና ሊቀመንበር መቀሌ ነው ያለው ቢሮ። አዴን የአገው ዲሞክራሲያዊ ንቅናቄም በተመሳሳይ መቀሌ ነው ያለው። አፋብንም ዘመነ ካሴ መቀሌ ቢሮ እያደራጀ መቀሌ ነው ያለው ቢሮ። እነዚህ አብረው የሚዋጉበት ሁኔታ ተቀምጧል። በነገር በጣም እንዴት ደስ እንደሚለኝ ሁሉ ባንዳ ተሸፍኖ የአማራ ታጋይ ነኝ በርስት አልደራደርም የወጣሁት ለርስት ነው ሲል የነበረ ተለላኪ ሁሉ አሁን ርስት የሚለውን ነን ኦፍ ማይ ቢዝነስ አባውት ርስት አይደለም የኔ አጀንዳ። ጦርነትም ማድረግ ካለብን ዚስ ኖ ዘ ራይት ታይም። አሁን ቀጣይ 20 30 40 ዓመት አለ ልንዋጋበት የምንችለው። አሁን ሰከን ሰብሰብ ብለን የቀይ ባህር ጉዳይ አለ፣ የድርድር የናይል ጉዳይ አለ። እዚህ እየተለዋወጠ ባለው ተንጦ በሚረጋው አደረጃጀት ላይ ምስራቅ አፍሪካ ላይ ኢትዮጵያ እንዴት ወደ ቀይ ባህር ትጠጋ በሚለው ጉዳይ እንዴት ተዋሳኝ በሚለው ጉዳይ እንጂ የተለላኪ ከየሰፈሩ ይጠረጋል። አክቹአሊ መጠረግም ስላለበት ማለት ነው። ይሄንን ሁሉ ተሸክሞ አዲሱ አደረጃጀት ላይ መግባት ይጠበቅብናል ወይ አናዘርሹ እና ሌላው ይሄ ጦርነት በሚጀመርበት ሁኔታ ተወያይተዋል። ጀነራል ታደሰ በጉልበት ቢሮዬን ቀሙኝ አይነት የሚል መግለጫ አፍታል። ነን ኦፍ ማይ ቢዝነስ። እኔ አሁን እሱን ለእናንተ ላደርሳቸው አልችልም። እባቡን የምትደበድብበትን ዱላ በእጅህ በያዝከው ወቅት አክት ካላደረግ ዱላህን ጥለህ እባቡ ላይ ስለ እባቡ እንድትተርክ አይደለም መሆን ያለበት። አቶ ጌታቸው ረዳ ዱላውን አንስቶ እንምታው ሲል አንመታም ብለህ ስልክን አጥፍተህ እንዲያውም ዱላውን ለነደብረጽዮን ልታቀብል ኮርና ከኮር በላይ ያሉት ውሳኔ ነው ብለህ ድምፅ አጥፍተህ ከዛ ስልጣን ከመጣ በኋላም ደግሞ ተመልሰህ ስትመቻች ሙሉ የህወሓት መዋቅርን ሰብስበህ ከሰገሰክ በኋላ አሁን ዱላህን ተቀብለው በራስ ዱላ ሊጀልጡ ሲጠራሩ
ይሄ ትክክል አይደለም፣ ጦር እየጠሩ ነው፣ ህጋዊ ስርዓቱን አፍርሰው በሰራዊት ተከበው ስብሰባ አደረጉ ምናምን ብትለኝ ሪፖርተር ነህ ማለት ነው፣ ጋዜጠኛ ነህ ማለት ነው። አክት ማድረግ ነበረብን። እነዚህ ሰዎች ገና ከመጀመሪያው አፍርሰው መዋቅሩን አፍርሰው በመዋቅሩ ውስጥም የሌለ ስትራቴጂክ ሊደርሽፕ ብለው ፈጥረው ከህወሓት 3 ሰው ፈትለወርቅን፣ ደብረጽዮንን እና አንድ ዶክተር አለ ኢኮኖሚ እዚህ ኢኮኖሚ ሚኒስትር ገንዘብ ሚኒስትር ነበር። እነሱን አድርገው ዘንድ ከቲዲኤፍ 3 ሰው ከጊዜ አስተዳደር 3 ሰው ይሄ ትክክል አይደለም ማለት ነበረብን። ምክትል ሆነ ኖረ ከዛ አሃ ይሄ ነገር የመጣው ይሄ ባቤኔ ነው እንዴ ብለህ በኋላ ደግሞ አይ እየቀረ ነው የሚባል ነገር የለም። ከሌላው መማር አለበት። ሌላ ቦታ በሌላ ሰው ላይ የሚፈጸም ኢንጀስቲስ የጊዜ ጉዳይ ነው እንጂ አንተ ላይ አንቺ ላይ ይደርሳል። ዛሬ እኔ ላይ ግፍ ሲፈጸም ታባቱ ይበለው ማለት የለብህም። ዛሬ አንተ ላይ ግፍ ሲፈጸም አንቺ ላይ ግፍ ሲፈጸም እኔ ይበለው ታባቱን ካልኩኝ እዚህ የጊዜ ጉዳይ ነው። አሁን ደግሞ እንደ ድሮ አይደለም፣ በልጅ ልጅ አይደርስም። ራስህ ሂሳቡን የምታወራደው ያው ጀነራል ታደሰ የሆነው ያ ነው። እና እኔ መግለጫውን ስራዬ ብዬ እሱን መግለጫ እንዲህ አለ ለሚፈጠረው ነገር ሁሉ ኃላፊነት ይወስዳል ምናምን። ይሄ ቡድን ራስን ኃላፊነት የምትወስደው ዴፊኒትሊ የማንን ፀጉር ጎፈሬ እያበጠርክ ነበር? ይሄ ሁሉ ነገር ሲሆን አክት አታረግም? ደብረጽዮን ሲንቀሳቀስ የጸጥታ ኃይሉን አደራጅተህ ይሄ ተገቢ አይደለም መንቀሳቀስ አትችሉም። መጀመሪያ በምን አግባብ ነው ህጋዊ ሰውነቱ የተሰረዘ ፓርቲ በዚህ አክት ሊያደርግ አይችልም አትልም? የኢትዮጵያ ብሔራዊ ምርጫ ቦርድ ትክክለኛው ባይቶና ፓርቲው ከባይቶና ተገንጥሎ የወጣው ኪዳነ አመነ ከህግ አግባብ ውጭ እየተንቀሳቀሰ ነው። እኛ ኪዳነ አመነን አናውቅም፣ እባክህ አስፈጽም ብሎ ደብዳቤ ሲጽፍ ላንብብላችሁ። ደብዳቤው የብሔራዊ ምርጫ ቦርድ ሜላትወርቅ ለጻፈችው ደብዳቤ አክት አላደረገም። አይተ ደብዳቤውን ቁጭ አለ። ከዛ ኪዳነ አመነ መጣና ነጭ ባንዳ ነው ጀነራል ታደሰ ወረደ። በቃ ኪዳነ አመነ ኢዝ ራይት። ለምን ለትግራይ ክልል ጊዜያዊ አስተዳደር በሚል በቀን ሐምሌ 10 2017 ነው የተጻፈው ደብዳቤ ስርዓት አስከብር ተብሎ። ይህንን ስርዓት ካላስከበርክ ምንድን ነው የሚለው? በመሆኑም የኢትዮጵያ ብሔራዊ ምርጫ ቦርድ ቀጥተኛ ግንኙነት ያለው በፓርቲ ፕሬዚዳንት አቶ ክብሮም በረሀ ከሚመራው አካል ጋር ስለሆነ በነ አቶ ኪዳነ አመነ ስለሚያደርጉት ማናቸውም አይነት እንቅስቃሴ ቦርዱ እውቅና የሌለው መሆኑን በአክብሮት ያስታውቃል። ሜላትወርቅ ኃይሉ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ፣ ለብሔራዊ ባይቶ አባይ ትግራይ ፓርቲ ባይቶና መቀሌ፣ ለአቶ ክብሮም በረሀ ለኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት፣ ለኢትዮጵያ ብሔራዊ ምርጫ ቦርድ ትግራይ ክልል ጽህፈት ቤት። ደብዳቤው የተጻፈ ማን ነው? ለጊዜ አስተዳደሩ። አክት አላደረገ። ኪዳነ አመነም ተጠቀመ። ህወሓትም ረፉ ማለት ሳትችል ቀርተ እጅህን አጣጥፋ ዘይ እንደፍተደ ቢሮ የተገንጥሎ አካኪ ዘራፍ እናቴ ምናምን አባቴ ብትል ነሮፋ ቢዝነስ እና ኦፕሬሽን ቢደረግና አሁን አክቹዋሊ እነ ደብረጽዮን ሰምቲንግ በህግ ፊት ተጠያቂ ቢሆኑ ሌፍትናንት ጀነራል ታደሰ ወረደ ተመልሶ ሊቀመጥ ነው ይዛ የለ ማለት ነው። ዋናው ሰበሩ መረጃ ወደ ሰበሩ ሳላደርሳችሁ ጊዜያችሁን ወሰድኩባችሁ ወዳጆቼ። በዛሬው ዕለት ዛሬ ጠዋት የአሜሪካ ከፍተኛ ልዑካን ቡድንና የእስራኤል ከፍተኛ ልዑካን ቡድን ኤርትራ አስመራ ገብተዋል። ደግሞአለሁ። ከፍተኛ የአሜሪካ ልዑካን እና የእስራኤል ልዑካን ቡድን ዛሬ ጠዋት አስመራ ኤርትራ ገብተዋል። በዚህም በአስመራ ቆይታቸው ከኤርትራ ፕሬዝደንት ኢሳያስ አፈወርቂ እንዲሁም ከሌሎች ከፍተኛ የፖለቲካና ወታደራዊ አመራሮች ጋር ይወያያሉ። አንደኛ አጀንዳ ወይንም ዘአባታት ይሉታል በትግረኛ ቃላትም አጀንዳ 1 የኤርትራ
ጦር ሰፈርን በተመለከተ አሜሪካ በቀይ ባህር ላይ የጦር ሰፈር በኤርትራ 1100 ፕላስ በሆነው ኪሎ ሜትር ላይ ከፖርት ሱዳን ከምጽዋ እስከ ራስ ዱሜራ ባለው ላይ የጦር ሰፈር ለቅኝት ኢሊት ፎርስ የምታሰፍርበት ያንን የሚሊተሪ ቤዝ ጥያቄ ይቀርባል። አንድ ሁለተኛ በቀይ ባህር ሰላምና ደህንነት በተመለከተ በዋነኝነትም የየመን ሀውቲ ታጣቂዎችን በጋራ መመከት በሚቻልበት ዙሪያ ከኤርትራ ጋር ምክክር ይደረጋል። ሁለት ሶስተኛ ቀጠናዊ ጉዳዮችን በተመለከተ በዋነኝነት በሱዳን፣ በሶማሊያ እና በደቡብ ሱዳን በደቡብ ሱዳን፣ በሶማሊያ፣ በኢትዮጵያ ጉዳዮች ላይ ምክክር ይደረጋል። ሶስት አራተኛ የኢትዮጵያ የቀይ ባህር ጥያቄ በዋነኝነትም የአሰብ ወደብን ኢትዮጵያ እንድትጠቀምበት አሰብ ፖርት ዩቲላይዜሽን ፒውር ላይ የደረሰኝን መረጃ ነው የምነግራቸው። የኢትዮጵያ የቀይ ባህር ጥያቄ በዋነኝነት የአሰብ ወደብ ለኢትዮጵያ በሚፈቀድበት ሁኔታ ላይ ምክክር ስምምነት ላይ ይደረሳል። አምስተኛ በቀጣይ ኤርትራ ከኢትዮጵያ ጋር ተባብራ እንድትሰራና ይሄ ከሆነ በኋላ በኢትዮጵያና በኤርትራ መካከል ያለው የኢትዮ ኤርትራ ቦርደር ኮሚሽን ያሳለፈው ውሳኔ መሬት ላይ በሚተገበርበት ለኤርትራ ሴኪዩሪቲ ጋራንቲ በሚሰጥበት እንዲሁም ሁለቱን ሀገራት በመሰረተ ልማት ማስተሳሰር ለኤርትራ የኢኮኖሚ ድጋፍ፣ የመሰረተ ልማት ድጋፍ፣ የቀጥታ የበጀት ድጋፍ እንዲሁም አስቀድሞ በአሜሪካ እንዲሁም በሌሎች ሀገራት በተቋማት ጭምር የተጣሉባት ማዕቀቦችና የተያዙ ንብረቶች ካሉ እነሱ በሚመለሱበት ዙሪያ ምክክር ይደረጋል። ታትስ ኦል ሰው ምን ብያቸዋለሁ? ኢትዮጵያና ግብፅ በናይል ወንዝ አጠቃቀም ዙሪያ እየተመካከሩ ነው። አንድ ዘንድ ኢትዮጵያ በዚያ ምክክር ላይ የጸና አቋም ይዛ መጣች። ስለ ውሃ የምንወያይ ከሆነ ስለ ፍሬሽ ወተር ስለ ናይል ብቻ አይደለም መወያየት ያለብን። ስለ ዘላቂ አፍሪካ ቀንድ፣ ስለ ዘላቂ አፍሪካ አህጉር፣ ስለ ዘላቂ መካከለኛው ምስራቅ፣ ስለ ዘላቂ የቀይ ባህር ቀጠና የምንወያይ ከሆነ ኢትዮጵያ የቀይ ባህር ጠረፍ ተጋሪ መሆን መቻል አለባት። ትርፍ ብቻም ሳይሆን በቀይ ባህር ላይ የሴኪሪቲ ኮስት ሸር ማድረግ አለብን። በዛ ኢንጌጅመንት ያስፈልገናል። ይሄ የጸና አቋሟ ተቀባይነት አገኘ። ከዚህ በፊት ኢትዮጵያና ኤርትራ እስቲ አላደረግንም ይበሉ። ኢትዮጵያና ኤርትራ አንድ ዙር የፊት ለፊት ውይይት ጅዳ ላይ አድርገዋል። አሁንም በሆነ ቦታ ውይይት እየተደረገ ነው ያለው። በኢትዮጵያ በኩል ልዑካን ከኤርትራ በኩል በተመሳሳይ ልዑካን ሆነው ድራፍት ተደርጎ መጀመሪያ ላይ በተነጋገሩበት ዙሪያ ላይ በቀረበ ዙሪያ አደራዳሪዎች አሜሪካ አለ፣ ዛሬ ሳውዲ አረቢያ አለ፣ ዩናይትድ አረብ ኤሚሬት አብሮ አንድ አካል ነው በድርድሩ። ይሄን እየተወያዩ ነው ያለው። በውይይቱ ግብፅ እኔ ሳልፈቅድ ሱዳን ሳትፈቅድ ኢትዮጵያ ግድብ መስራት የለባትም የሚል ነው። ኖ ያ ከሆነ መቼም ግድብ አንሰራም ማለት ነው። ኖ ያ ሳይሆን መሆን ያለበት ባለሙያ ቴክኒካል ባለሙያ ዓለም አቀፍም ሆኖ ግድቦቹ በዛ መሰረት ነው መሆን ያለበት። በተናጠል ይወሰን፣ ግን ዓለም አቀፍ ጥናት ተቋማት ሁሉ እንጌጅ የሚያደርጉበት የሚለዩ የሚካተቱ ተቋማት ወደፊት በራሱ ጊዜ ድርድሩ ልባት ላይ ሲደርስ ደፍነትሊ ልባት ላይ ይደርሳል። ያን የሚገለጽ ይሆናል ማለት ነው። ይህንን ማሳድ ፋሬስ ባሎስ በበላይነት ይመሩታል። ከእስራኤል በኩል ተወያዮች አሉ። በተመሳሳይ በነገራችን ላይ መረጃ አፕዴት ቲፕ ላርጋችሁ። የሶማሌላንድ እና የእስራኤል የንግድ ግንኙነትን ለማሳደግ ያለመ ኮንፈረንስ ኢትዮጵያ አዲስ አበባ ውስጥ ተከናውኗል። በዛም ሚካኤል ሎተም ቨርቹዋሊ በቪዲዮ ተገኝተዋል። በእስራኤል የሶማሌላንድ ሪፐብሊክ አምባሳደር በአካል ተገናኝተው ሁለቱ ሀገራት እስራኤልና ሶማሌላንድ በግብርና፣ በእርሻ፣ በማዕድን፣ በኢነርጂ፣ በንጹህ መጠጥ ውሃ፣ በመሰረተ ልማት እና በንግድና ኢንቨስትመንት፣ በቱሪዝም፣ በአቪዬሽን ልማት በጋራ መስራት በሚችሉበት ሁኔታ ላይ ቢዝነስ ቱ ቢዝነስ ማለት ነው በንግድ ኮሚኒቲው በጋራ ተወያይተው
መግባባት ላይ ደርሰዋል። በዛ ሂደት የኛ የአመቻችነት ሚና ነው የተጫወት ነው። እሱን እንድትወስዱ ነው። ዘን መካከለኛው ምስራቅን በተመለከተ እንግዲህ ትናንት የባህረ ሰላጤው አባል ሀገራት የሆኑት ኳታር፣ ባህሬን፣ ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ በአሜሪካ ስፖንሰርነት አሜሪካና ባህሬን ስፖንሰር ያደርጉት አንድ ውሳኔ አቅርበው ነበር። አንደኛ ያለምንም ቅድመ ሁኔታ የሆርሙዝ መተላለፊያ እንዲከፈት፣ በሆርሙዝ የተጣለ ቀረጥ እንዲነሳ፣ ኢንተርናሽናል ሃይሲ እንዲሆን፣ በሆርሙዝ ውስጥ የተቀበረ ፈንጆችን ያሉበትን ቦታ እንድታመለክት ኢራን እንድታመክንም፣ በተመሳሳይ በንግድ መርከቦች ላይ የሚፈጸም ማንኛውም ጥቃት እንደ ትንኮሳ እንዲቆጠር፣ ይህን የማታደርግ ከሆነ ዓለም አቀፍ ማዕቀብ እንዲጣልባት የተባበሩት መንግስታት ይህን እንዲወስን ሪዞሉሽን ውሳኔ ቀርቦ ነበር። በዛ ውሳኔ የኢራን ተወካይ ፍጹም ይሄ ራሳችንን ለመከላከል እያደረግነው ያለው ጉዳይ እንጂ እኛ ተንኳሾች አይደለን በሚል የቀረባለ ሞሮለስ ውሳኔ አልተላለፈበትም ማለት እንችላለን። ግን ዲቨሎፕ እያደረገ ነው። ትናንት ማታ ምንድን ነው የወዳጅነት አይነት ነገር የተባለ ግጭት አጋጥሞ ነበር። እኔ ደጋግሜ ነግሬያቸዋለሁ። እኔ ፐርሰናሊ ማምነው ፕሬዠር ይኖራል እንጂ አሁን ባለበት ሁኔታ ኢራንና አሜሪካ ሰላም ደረስን ቢሉ እንኳን ግጭቱ ቀጣይ ነው የሚሆነው። እስራኤል አለ። ለዛ ነው ነጥለው የአብርሃም አኮርድ አባል ሀገራት የሆኑትን በተለይ በዋነኝነት ትኩረት አድርገው ዩናይትድ አረብ ኤሚሬት ላይ ጥቃት የሚፈጽሙት። ዩናይትድ አረብ ኤሚሬት ላይ ጥቃት ሲፈጸም እየተከላከሉም ያሉ እየመከቱም ያሉ አክቹዋሊ የአይዲኤፍ አባላቶችን በዛው ተገኝተው እየመከቱ ነው ያሉት። ዛሬ እንኳን የደረሰኝ መረጃ ምንድነው አሁን ወደ 4 አካባቢ አንዳንዶቹ 3 የሚላለ ድሮኖች እንደተተኮሱ 2 ባላስቲክ ሚሳይሎች ተተኩሰዋል። እሱን አይዲኤፍ እንዳመከነ ዩናይትድ አረብ ኤሚሬት እንዳመከነ ነው እየተገለጸ ያለው። ይሄ ዘንድ ከትናንቱ ግጭት በኋላ ዶናልድ ትራምፕ የለም የተኩስ አቁሙ ጸንቶ እንደቀጠለ ነው ያለው፣ ይሄ ዝም ብሎ የወዳጅነት ካልሆነ በቀር ጦርነት አልከፈትንም በሚል ያስቀመጡት ሁኔታ አለ። ትናንት ወደ እናንተ እንዳደረስኩት አብደልፋታህ አልሲሲ የግብፅ ፕሬዚደንት አቡዳቢ ነበር። በነገራችን ላይ ብዙ ሰዎች ኢትዮጵያ ከዚህ ሳይዱና ምናምን ብለው ግብፅን ሳውዲ አረቢያን እየደገፉ አጂቴት የሚያደርጓሉ። ካላወቁ ማወቅ አለባቸው። የግብፅ አየር ኃይል አቡዳቢ ስቴሽን አድርጎ የሚያጋጥም ጥቃት ካለ በአቡዳቢ ላይ ለመመከት ስታንድ ባይ 24/7 ነው። እሱን አውግዙ እንጂ ዩናይትድ አረብ ኤሚሬት ከኢትዮጵያ ጋር ስትተባበር በኢኮኖሚ ለዛው ያወግዙና ገልብጠው የማን ደጋፊ ነን ብለው የኢራን ደጋፊ ነን ብለው የሳውዲ ደጋፊ ነን ብለው የቱርክ ደጋፊ ነን ብለው የእምነት ፋንታሲ ኢስላሚክ ፋንታሲ ውስጥ ኢንጌጅ አድርገው ዞር ብለው ግን የግብፅ አየር ኃይል 24/7 ስታንድ ባይ ሆኖ ከአይዲኤፍ ጋር የኢራንን የባሊስቲክ የክሩዝ ሚሳይል የድሮን እያመከነ እየተከላከለ እንደሆነ እና ፍላግራንት ቫዮሌሽን ኦፍ ሶቨሬኒቲ ኤንድ ቴሪቶሪያል ኢንቴግሪቲ ነው ኢራን ያደረገችው ብሎ አብደልፋታህ አልሲሲ አውግዟል። ምን ጥያቄ ስላለው ዶናልድ ትራምፕ ጃንዋሪ 16 2026 የጻፉት ደብዳቤ ግልባጭ ሆኖ ለማን ነው? አንዱ ለራሱ ነው የተጻፈው፣ ጦርነት ልከፍት ነው ስላለ። ግልባጭ የተደረገውስ ለሱዳን፣ ለዩናይትድ አረብ ኤሚሬት፣ ለኢትዮጵያ እና ለሳውዲ አረቢያ ለ4 እየተማጸነ ነው። ጥረት አድርጉልን ኢትዮጵያ ባልነው መሰረት እንዲሆን በናይል አጠቃቀም ዙሪያ ላይ እኛ ሳንፈቅድ ግድብ አትገንባ፣ እናንተ ናችሁ በጀት ድጋፍ የምትሰጡ ወንድ ሰውን የሚል ለሶማሌላንድ የሀገርነት እውቅና ሊሰጥ ስለሆነ እባካችሁ ባላችሁ ከእስራኤል ጋር ባላችሁ ሊቨሬጅ እዚህ ላይ ጫና ፍጠሩልን። ኢስዋቲኒ፣ አርጀንቲና፣ ዶሚኒካን ሪፐብሊክ፣ ዛምቢያ እንዲያውም አንዳንዶች ሞሮኮም ልሰጥ ትችላለች እያሉ የአብርሃም አኮርድ ፈራሚ ስለሆነች እነ ባህሬን ጨምሮ ሰው ኢትዮጵያ በመነሳት ላይ ነው ያለችው። ይሄ መነሳቷ የግርሳት የሆነባቸው ባንዳዎች፣ ተለላኪዎች በየትኛውም ቦታ ያሉ ዘር፣ ብሔር፣ ቋንቋ፣ ሃይማኖት፣ የስልጣን የኑሮ ደረጃ፣ ሀብት ምናምን ወዘተረፈ ሳይ በያሉበት ይሄ ጭንቁ ነባቸው። ልክ ኢትዮጵያ
አሁን ወደ ቦታዋ ልትሄድ ነው፣ ልታድግ ነው፣ ከነበረባት ስንክሳር ከነበረባት ስብራት ልትወጣ ነው ብለው ኢትዮጵያውያን አርበኞች እንደሚጨነቁት ይህማ ከመሆኑ በፊት እንዴት አድርገን እናምክ ነው ብለው ተሰባስበው እየመከሩ ነው። በእርግጠኝነት መናገር የሚችለው ኢትዮጵያ የአሸናፊ ጥቁር አናብስቶች ሀገር ነች። ትናንት አሸንፋለች፣ ዛሬም ታሸንፋለች፣ ነገም እያሸነፈች ትቀጥላለች። ኢትዮጵያ ክብር ለዘላለም ትኖር። ተጨማሪ መረጃ፣ ማስረጃ፣ ልዩ ትንተናዎች የትም የማትሰሟቸው በቀዳሚነት መረጃዎችን ጋት ሚዲያ አጠናክራ ማቅረቧን ትቀጥላለች። ታንኪዩ